but we have to get to the point Teddy ወደ ግራ ወደ ቀኝ ሰማን እኮ አንተን ኤቢሳ እሺ ሰማን እድል ሰጠን ሌላ ቦታ ቢሆን እኮ ያወርዱ ነበር አሁን ለምሳሌ ሌላ ቦታ እኔን የሚደግፉ ሰዎች ቢገቡና ቢያወሩ 2 ሰከንድ አይደመጡ ምን አይደመጥኩ እኮ እኔ አይተኝም ሰምተኝም የማታውቁ በጣም አብሶሉት የሆነ ዲሞክራሲ እኮ ነው እየሰጠው ያለው ሌላ ቦታ ማን እንደዚህ ይሰማል ኦኬ ሰማን ደግሞ ሌሎች ደግሞ የሚያወሩትን ደግሞ ስማ የማን ነው ማውራት የሚፈልግ ሰው አለ ይሁን የምትላል የኔ ቶሮንቶ አሁን እዚህ ጋር ነገሮችን ለማስተካከል እየተከደበት ያለው ነገር ራሱ አግባብ አይደለም ስህተት ተፈጥሯል አይደል እንዴ መጀመሪያ ስህተት እንደ ስህተት እንያዘው እና ከዛ በኋላ ኦኬ ራሱን ሪዲም ማድረግ ከፈለገ አሁን ታማኝ ሆኖ መገኘት ያለበት እሱ ነው he needs to prove to us የሚባለው ነገር ስለሱ ውሸት መሆኑ ማሳየት አለበት በቃ this is it he needs to show ጥያቄው ላንተ ነው ይብሳ ይብሳ ወደ መድረኩ አራ ዮኒ አለው ወንድሜ ዮኒ ያንን ቻፕተር እኮ ተዘግቶ እኮ ነው it's not ዛሬ ያወራችሁበት ያለው እኮ እዛኛው ቶፒክ ላይ ስምንት ማስቀመስችን እንደገና ይብሳ ብለጠይቀው ነው እዛኛው ቶፒክ ላይ አይደለም why did you guys go back ለምንድን ነው ወደ ኋላ የምትሄዱት በቃ ይብሳ የራሱን የመሰለውን አስቀመጠ እኔ by the way እኔ ሾርት ኤንድ ፕሪሳይዝ ነው የማደርገው አነጋገሬ ማለት ነው ሾርት ኤንድ ፕሪሳይዝ በጣም አሰፋችሁት እናንተ ቻፕተሩን ወር ልታወሩበት አንተ ሰምቻለሁ እባክህ ኢብሳ አንተ ሰምቻለሁ ዮኒ ቶሮንቶ ያንተን ሐሳብ አስቀምጥ ባክ ኤንድ ፎርዝ ሐሳብ እኮ ይወለ አሁንም ፊክስ ማድረግ ከፈለገ በቃ ማንነቱን ያሳይ እዚህ ጋር አቅም አለው አይደለ 100 ሚሊዮን አስገብቶ በስነ ስርዓት ይሄ ብር ሪቨርስ በማይደረግ መልኩ ገብቶ ያሳይ ዮኒ ቶሮንቶ ብሩ አለ አንተ አመጣልሃለሁ ምን ችግር አለ ብሩ መኖሩ አለ መኖሩ አሁን እኮ እዚህ ጋር አንተ አሁን ዶኮን ነው እየፈለክ ያለው ለምንድን ነው ኮንተ ዮኒ ቶሮንቶ ታውት እንዲህ አይነት ነገር ታው በቃ ለምን ፐርሰናል አንተ ብር ይኑር እሱ አገባውምና እንዴት ናችሁ ሁላችሁም ሰላም ብያለሁ ሰላም ናችሁ እኔ ባይዜ ዮኒ ማኛ አለ ያው ያውቀዋል ይሄን ታሪክ 5-6 ዓመት አብረን ያው ብዙ ቲክቶክ ላይ ሰሚ አጥቼ ነው እና በጣም ብዙ ስንለፋበት የነበረ ጉዳይ ነው ይሄ ዮኒ አንተም ዮኒ ቶሮንቶም ታውቀዋለህ ከመጀመሪያው እንኳን እርዳታውን ብናንሳ የመጀመሪያው እርዳታ ያፌት የምትባል ህፃን ልጅ ናት ከወሎ በማጸኗ ካካ የምታረግ ልጅ ታስታውሳላችሁ 1 ሚሊዮን ልኬላታለሁ ብሎ እናቷና አባቷ ከኔ ጋር ኮንታክት ያደርጋሉ በየቀኑ ነው ያወራቸው ነበርና ልጅቷ ለህክምና የሚያስፈልጋት 1 ሚሊዮንም ሳይሆን 150 ሺህ ብር ነው ጥቁር አንበሳ ኮሪያ ሆስፒታል የጠየቀውና እዛ ጋር የነበረውን ግርግር ሁላችሁም ታውቁታላችሁ በጣም እኔ ከማንም ጋር ልነካካ አንድ ጊዜ ቴዲ ብር ጠይቆኝ እምቢ ብያለሁ ተወልጄ ነፍስ እስካወኩበት ጊዜ ድረስ ከትንሿ ደብተር ከመግዛት ጀምሮ የግል ወጪን ስሸፍን የኖርኩ ልጅ ነኝ ማስረጃ ካለው እኔ እሱን ገንዘብ ጠይቄ እኔ እያንዳንዱ ነገር ማስረጃ ያለኝ ልጅ ነኝ እኔ ቀልድ አላውቅም እኔ እሱን ገንዘብ ጠይቄ ከሆነ ከሶሻል ሚዲያ ጠፋለሁ ደግሞ እንዲህ ባለ ቁጥር ግን እኔ እያንዳንዱ ነገር በዶክመንት በፎልደር ማስቀመጥ ልጅ ነኝ ለምክንያት እንዳትመች ነው ማድረገው ዝም ብሎ መናገር ሳይሆን በማስረጃ እኔ አሁን ለምሳሌ ከአያና ጋር በተያያዘው ነገር አላለም አንዳንዱ ብሏል ያሉ ካለ ነው የምላቸው አሁን አያና ከእንደዚህ ጋር አያናን ስም ከዚህ ጋር አንስቶ ራሱ የሰጠው አረፍተ ነገር ያሳፍራል እና እኔ አያና ልደውልለት እኔ ለብቻ የምችለው ጉዳይ አይደለም አይቶ ችግር የለውም እኔ አንድ ላደርገዋለሁ ምንም ችግር የለውም እሱ ሳይሆን አቴንሽናችን ዳይቨርት አይሁን ተሲን እንስማ ከዛ በኋላ ጠቅልለነው እንሄዳለን ማህበረሰቡ የሚይዘውን ይዛል እኛ ፖሊስ አይደለንም እዚህ ውስጥ ሶሻል ሚዲያን ተገን በማድረግ የሚፈጠሩ ነገሮች ይሄ እኮ ለሁላችሁም የሚጠቅም ነገር ነው አጭበርባሪ የኔ ነህ ብሎ አይመርህም በዚህ ውስጥ ሁላችሁም ተጭበርብራችሁ ሊሆን ይችላል ስለዚህ በዛ ወሩ መርዳት ያለብን ተስዬ ቀጥል ሶሪ ስላቋረጥኩ እና ከመጀመሪያም ጀምሮ ይሄ ጋጋታ እየቆየ ብዙ ሰዎች በጣም ደጋግ ኢትዮጵያውያን ከዚህ ሶሻል ሚዲያ ላይ አጥተናል ብዙ ሰዎች በጣም ብዙ ሰው የሚረዱ
በጣም ብዙ አቅም ያላቸው ሰዎች ከሱ ጋር በመነካካት ከሱ ጋር በመሰዳደር በሱ የተነሳ ህዝብ ተነስቶባቸውም ከዚህ ሚዲያ ላይ ተነስቷል። እና ይሄ ነገር ለምንድን ነው የማይቋጨው? በቃ እናንተም ቴዲ የምታደርጉት ነገር ከሆነ አርጉት፣ እሱም ያርግ። ከፈለገ እኔ ማናጀሩን እዚህ ቲክቶክ ላይ መጥቶ የመቄዶንያ ማናጀር ቁጭ ብሎ ከእናንተ ጋር እንዲያወራ ማድረግ ይችላሉ። አሁን ራሱ የተደወለልኝ ስልክ ከመቄዶንያ ማናጀር አቶ ቃል ነው የደወለልኝና ገብቶ ከእናንተ ጋር መወያየት ከፈለጋችሁ በአካውንቱ በመቄዶንያ በዋናው አካውንት መጥቶ እዚህ ጋር ቁጭ ብሎ መነጋገር ይችላል ማለት ነው። ዋናው ማናጀራቸው ማለት ነው የመቄዶንያ። ከዛ ሲቀጥል ይሄ ጉዳይ ባይዜ ያቀረብኩትን ቻሌንጅ ልንገር፣ ቀላል ማከራከር። ለምሳሌ እኔ የሚጠበቅብኝን ወይ ሎኒ ማኛ ወይ እዚህ ላመናቸው ሰው ትራንስፈር አደርጋለሁ። ከዛ በኋላ እሱ $700,000 ትራንስፈር ያደርጋል። የእሱ $700,000 መግባቱን ካረጋገጥን በኋላ ነገሩ ነው የኔ አባት እኔ የለውበት ነገሩ ነው። $700,000 ለመቄዶንያ መግባቱን ካረጋገጥን በኋላ የእኛ ገንዘብ አስቀድማችሁ በመረጣችሁት ሰው የተቀመጠው ገንዘብ ለመቄዶንያ ገቢ ይሆናል። ካልሆነ አረንጓዴውን አልጫንም ፋራ እንፈልግ። መብረቅ እናንተን መብረቅ ስንት ጊዜ ደጋግሞ የሚመታችሁ ይገርባችኋል እንዴ? መብረቅ ደጋግሞ ተስዬ ቀጥል። በጣም ይቅርታ ተሲ፣ አሁን እንዳልከው ከሆነ ሰውየው ስለደወለልህ ሌላ አንዱ ውሸት የሚያዝበትና $20,000 አስገብቻለሁ ብሏል። እስኪ ሰውየውን ጠይቀው። $20,000 የለም ቼክ እያረኩኝ ነው፣ ቤተኛው አካውንት ነው ብሎኛል። እግዚአብሔርን ነው የሚነግራችሁ፣ ቤተኛው አካውንት ቼክ እያረኩኝ ነው ብሏል። ካላመናችሁ ዋናውን ቲክቶክ ላይ ግባ ብዬ አስገባዋለሁ ከፈለጋችሁ። ይሄ ግን እንደ ትልቅ ድርጅት እንጃ ገባለሁ ብሏል ቴዲ። ከፈለጋችሁ ላይ እመጣለሁ ብሏል። እና ላሳጥረውና ነገሩን ይሄ ነገር በጣም ከኛ ከቴዲ ወይ ከዮኒ ቶሮንቶ ጋር ብቻ ሳይሆን ያው ማሪም ስላለ በፊት በጣም ብዙ የሚጮውለት ሰዎች ነበሩ። ማሪ ታውቃቸዋለህ። እኔ በጣም ስጋፈጥ ያው በጣም ብዙ ነገሮች ደርሶብኛል በዚህ በቲክቶክ ላይ እና ከዛ ሲቀጥል ቴዲ እኔ በጣም ረዥም ሄጄ ነበር። ልክ እንዳንተ ኢትዮጵያ ውስጥ ብሩ ኬት ነው የሚላክላቸው? ይሄ ብር 20,000 ብር ሲሰጣቸው የሚጮው አሉ አይደል? ኢትዮጵያ ውስጥ ያሉት እርዳታ ሰሪዎች ብሩ ኬት ነው የሚገባላቸው? ከየትኛው አካውንት ወደ የትኛው አካውንት ነው የሚገባው? ከኢትዮጵያ ንግድ ባንክ ነው የሚገባላችሁ ወይም በሐዋላ ነው ከውጭ የሚላክላችሁም ወይ ማን ነው የሚልክላችሁ የሚለውን በጣም ሩቅ ሄጄ ነበረና እነዚህ ሰዎችም መረጃ መስጠት አይፈልጉም። መጠየቅ ካለባቸው ባይዘ ኢትዮጵያ ውስጥ ያሉትም አንዳንድ እርዳታ ሰሪዎች መጠየቅ አለባቸው በዚህ ጉዳይ ላይ። ገብተዋል አይደል? ይሄ በጣም ብዙ ጣጣ የያዘ ጉዳይ ነው። እሱ ብቻ አይደለም ቴዲ፣ ሌላ ደግሞ ከዚህ በፊትም በጣም በብዙ በሚሊዮን በ100,000 ብር 500,000 ብር ብሮች ለሆነ ሰዎች ተልኳል ይባላል። ግን ብሩ አይደርስም ለነዛ ታማሚዎች ለነዛ ታካሚዎች አይደርስም። ገብቶሃል? እንደማይደርስ እኔ ደጋግሜ ያውቃለሁ። ግን አንዳንዴ ከሰው ጋር መነካካት አፈልግም። እዚህ ሶሻል ሚዲያ ላይ ከሰው ጋር መነካካት አፈልግም እና ለበለጠ ደግሞ ዮኒ ማኛ በደንብ ያውቀዋል። በደንብ ማለት ነው። ከኔም ከሁላችንም በላይ ያውቀዋል በደንብ። ዮኒ ማኛ እኮ ያው ከዮኒ ማኛ ጋር እኔ መነካካት አልፈልግም። ግን ይሄ ነገር በጣም እየቆየ አሁን ወደ እናንተ ወደ ቴዲ መጣ እንጂ ይሄ 6 ዓመት ሲንሸራሸር የነበረ ጉዳይ ነው። ኤኒዌይስ ሁላችንም የምናውቀው ጉዳይ ማለት ነው። አሁን ፖይንቱ ከዚህ ጎን ለጎን ማህበረሰቡ ምን ይማር፣ ብሔር ብሔረሰቦች ምን ይማሩ፣ ምን አገኙ? ትልቁ አጀንዳ ያ ነው። ሶሻል ሚዲያ ሰዎች ወደ ዘር እየሄደ ነው እና እያየው ነው። አሁን ለምሳሌ እኔ ጋር ብትመጣ እነ ጂጂም እንዳሰቡ አላቅም እየጠመዘዙ ነው ነገሩን እና እኔ ብችል ባስማማችሁ የሚደረገው ነገር እሱም ያለው ነገር አስገብቶ እናንተ ማስገብታችሁ ሰላም ቢመጣ ይህን ነው የምፈልገው። 700,000 ያለውን እሱም ያስገባል እናንተም ታስገባላችሁ። ኮል ደዳይ ግን እንትን ጋር ደውሎ እየጠየቀው ነው መቄዶንያ ደውያለሁ። አንድ ጥያቄ ልጠይቅህ። ይሄ ውይይት ተጀምሮ እስኪጠናቀቅ ድረስ በስህተት የብሔር ስም ሲጠራ ሰምተሃል?
በጭራሽ የለም። በቃ ህዝብ ያውቃል። በስህተት የብሔር ስም እናንተ ጋር የለም። ግን እዛ ዋኖፊ የምትባል ፖለቲከኛ ገብታለች፣ ጂጂ ገብታለች። በዚህ ጉዳይ ላይ ያልነበሩ ሰዎች ናቸው። ገባ? በጉዳዩ ላይ የነበሩ ሰዎች ሲከታተሉ የነበሩ ሰዎች ገብተው ቢሆን I don't mind. This is not right. እኔ እጃው መናገር ፈልጋለሁ። ይሄ ምን አገባኝ? ምን አመጣው? ምንም ገብቷል። ምንም አያገባኝ። እሱ ነው የገባኝ። ገባ? ለምን መሰለህ? አልነበሩበትም፣ በቦታው አልነበሩም። ምንድነው እሱ አሁን ወደ ዘር ወስዳ ኦሮሞ ስለሆንክ ነው እንደዚህ አይነት ቁማር የምትጫወተው። እሷ ሁልጊዜ የምትወስደው አስቀያሚ ነገር አለ፣ መሀይም ስለሆነች ነገር ግን መቅረት አለበት። እንደዛ አይደለም። እንደዚህ አይነት ውስጥ ተወትፍ እነሱ እንደፈለጉ እኛ ጋር ለምሳሌ እኛ ጋር የገቡ የኦሮሞ ልጆች አሉ ምናከብራቸው። እኔን በዛ ይጠረጥሩኛል ብዬ በታምር ማልገምታቸው አልገምታቸው። ነው ይቀየራል፣ ወደ ፈለጉበት ሊወስዱት ይችላሉ። ችግር እኛ ጋር ማወቅ ያለባችሁ ከመሀልም የገባችሁ ከመጨረሻም የመጣችሁ ይሄ ጉዳይ ተጀምሮ እስኪጠናቀቅ ድረስ በስህተት የብሔርም የሃይማኖትም ጉዳይ አልተነሳም። ጉዳይ የነበረው እኔ ቢረጋጋ ነገሩ ወደ ሌላ ሳይሄድ ወዳልታሰበ ሌሎቹ ወደ ፖለቲካቸው መውሰድ የፈለጉ ሰዎች ስላሉ ያ ነገር ሳይመጣ ነገሩ ቢቋጭ እኔ ደስ ይለኛል። ኦኬ። ስለዚህ የመፍትሄውን ሀሳብ አንተ እንደዛ ነው የምትለው? እኔ እንደዛ ነው የማስበው። ምንድነው እሱም እንደዚህ አይነት ነገር ያቁም። የሚሰጥ በልግስና ይስጥ ነው መጽሐፍ ቅዱስ የሚለው። እኔ እስከማውቀው እናንተ የመሰላችሁን ማድረግ ትችላላችሁ፣ እሱም የመሰለውን ማድረግ ይችላል። ነገሩ በዛ ቢቋጭ። አለበለዚያ ወደ ብሔር ከሄደ ብዙ ነገሮች ሊበላሹ ይችላሉ። እኛ እኮ አልጠራንም ብሔር እዚህ እናንተ አልጠራችሁም ማለት እነሱ ናቸው። ስለዚህ አሁን ያልኩት ማን ነው? አሁን ስል የሰማኝ ማንን ነው? እነሱ ወደዛ እያደረጉት ነው። እነሱ ወደ ብሔር ዘን እነሱ ይጠየቃሉ። ከየት አመጣችሁ? ለቴዲጋ ብሔር ባልተጠራበት ቤታ ከየት አመጣችሁ ብሔርን ጠራችሁ ብሎ መጠየቅ እነሱ ነው። እኛ ምን እናድርግ? እኛ እያወራን ያለ ነው በግለሰቦች ጉዳይ ነው። በፍራኦል ኢቲቻና በተመር ጉዳይ እሱ አማራቱን እሱ ኦሮሞውን ስልጤውን ምንም አውቀው ነገር የለም። እኔ ማውቀው ሁለት ኢትዮጵያውያኖች እንደሆኑ የፈለጉትን እነሱ እንደሚመቻቸው አድርጎ ሊያወሩ ይችላሉ። እኔ እንደዛ ነው የማስበው። እሺ ምትሉት ይላል። እኔ ይቅርታ አድርጉልኝና እነሱ አተበሉ። በመጀመሪያ ወደ ብሔር የቀየረው እሱ ነው። ሪሊስቲክ ሊናውራ ከተባለ እና አምድስና ሀሳቡ ላይ ብቻ እናውራ። አሁን ያንንም ተመርኩዘን ምንም ሀሳብ አትስጡናት። አሁን ብሔርን አትስጡ። ጀስት ጉዳዩ ላይ ብቻ ምን ታዘባችሁ? ፍራኦል ኢቲቻ ግለሰብ ነው። ምን ታዘባችሁ? ጉዳዩ ላይ እኔ ይቅርታ አድርጉልኝና እንደ ፍራኦል ድፍረትና ውሸት ብችል ኑሮ ዋይት ሀውስ ላይ ድራግ ዲለር ሆኜ ቢሊየነር ሆን ነበር። ቁም ነገር እናውራ ከተባለ የምር ግን ከመጀመሪያም ጀምሮ እኮ ውሸት እንደሆነ ላይክ ፊት ለፊት የሚታይ ነገር ነው። የእውነት ፊት ለፊት አንዴ ፕሌን ውስጥ ነኝ እርዳታ ላይ ስብሰባ ሲጠራ ሁሉም እርዳታ ላይ የሚሳተፉ ጠቅላላ ሲመጡ ማን ያልመጣው እሱ ነው። እና ወደ መፍትሄው ግን ግቡ። እሺ ቴንኪው። ከታች ላውጋው ቅድስት ነበረች የመጀመሪያው ጊዜ የመጀመሪያው ዙር ላይ ላልነበራችሁ ሰዎች ሽምግልና ተቀምጣ በሽምግልና በሴትነቷ እግር ላይ መውደቅ በሉት በቲክቶክ ለመጀመሪያ ጊዜ እሷ ወንጌላዊት ወዳጃችን ሰብለ እና ያቢ ለምነዋል። ይህ ነገር በሽምግልና ይፈታ ብለው ግለሰቡን ነው አልሆነም። ለዛ ነው ሶስተኛ ዙር ላይ ደረስ ነው። እስኪ አጠቃላይ ሂደቱን አስመልክተች አሁን የሰማሽውንም ጨምረሽ የመፍትሄ ማሳብ አለ የምትይውንም ነገር ትነግሪንና ወደ ሌሎች ሄዳለሁ። ከዛ እንጨርሳለን። ቅድስት መቅዶኒያ እየደወልኩ ነው። አንዴ ስፒከር ላይ ላርክ። ባባ ይዞ ዮኒ እየተጨርስና ባባይ ሄሎ፣ ሰላም ነው? ሁሉ ሰላም። አሁን እምልህ ከ10 ደቂቃ በፊት 20 ደቂቃ በፊት
$20,000 የገባ ወይም 3 ሚሊዮን እናንተ ውስጥ የገባ አለ መቅዶኒያ? እስኪ ባንክ ደውያለሁ። በእርግጥ 3 አካውንት ስለሆነ 3 ጋር ደውያለሁ። ከገባ ይነግሩናል። አዎ ቶሎ ይንገሩና ጻፍልኝ እዚህ ጋር ከገባ። ሶ አይ ሜክ ሹር ያ ገንዘብ መግባቱን ቼክ ማድረግ አለባችሁ ቶሎ። ችግር የለውም። አሁን እነግርሃለሁ። ከ10 ደቂቃ በኋላ ከ5 ደቂቃ በኋላ እነግርሃለሁ። እሺ ታንክ ዩ። ዮኒ ማናጀሩ ነው። ቃል ነው ባይዜ ቃል ነው ያ ያወኩት። ስለዚህ ይነግረኛል ከገባ ካልገባ። በነገራችን ላይ 20 ሺህም ገባ 50 ሺህ የጀመርነውን አጀንዳ ዳይቨርት አድርገው። ስቲክ ቱ ዘ ፖይንት። ፖይንቱ ሊታሰብ የነበረው ወይም ደግሞ ሲሰራበት የነበረው አካውንት ምንድን ነው የሚለውንም እንዳትረሱ። ከዛ መልማለጉም የተጨፈራለ ከዛ ትሄዳለህ። እሱ አይደለም ያን እንዳትረሱ። የመንግስት ሰዎች የአንዳንድ ስሞች ስም ተነስቷል። እነሱም ኮንፈርም መደረግ አለበት። ሚኪ ምናምን እየተባለ ነውና ካልሆነ ለምን እሱ ልጅ በስንት ነገር ይወቀሳል እና መጠየቅ አለበት። እሱ ሚኪሻ እንደ ሀሳብ ነው እንጂ እሱ ነው እርግጠኛ እንደ ሀሳብ። አንዳንድ ሰዎች እንደዛ ብለዋል እና ከሆነ ገብቶሃል። አሁን ልርል ይሄ ደግሞ ሌላ ነገር ነው የሚከፍተው። ገብቶሃል። ከታችም እኮ በዛ አካውንት ከአሁን በፊት እነ መሲ ብርጅስቶን እየሰጠን የመቀደንያን ተብሎ ስናስገባ ቆይተናል እያሉ እኮ እየጻፉ እኮ ነው ከታች። በዚህ አካውንት ብዙ አስገብቷል፣ በዚህ አካውንት ብር እያሉ ነው ከታች ኮመንት ላይ አስገቢን እያሉ ነበር። ቅድም ነግሬያለሁ እኮ ብዙ ሰው አስገብቷል፣ እርግጠኛ ነኝ ነገራችሁ። አሮን ነው። ለምንድን ነው ግን መረጃዎቹ አሁን ቴዲ ሜቢ ክሊር አድርጊላቸው የተፈጠሩን ነገር። ይሄ ነገር ፐርሰናል አታክ እያስመሰለው ነው። እኛ እዚህ ጋር ልንቅሶ አይደለም የተቀመጥነው ከመጀመሪያም ጀምሮ ይሄ ነገር ክሊር መደረግ አለበት። ካንስል አድርገው እያለችው ነው። ቆይ ጌታ ወይ ድረስ እኔማ ካንስል አላስደርግም። እንዴት ነህ ቴዲዬ? ሁሉ አማን። እኔ የተሳሳተ አካውንት መሰጠቱ በጣም ነው የሚያስገርመው። በጣም ነው የሚያስገርመው። በጣም ነው የሚገርመው። የተሳሳተ አካውንት ሆኖ ሰማለሁ። አውቀው ነው፣ ድራማ ነው። ሲጀመርም ካንስል ሊያደርግ ነው ያስገባው። አውቀው ድራማ። ኢንፎርሜሽን እንስማ ፕሊዝ። ስራ ዮካ ብሎኪዎቹ ደንዴሳ ብሎኪ ቦቴ ሳቦዳ መነ ባንኪ ደምሳ በከናፍ ከደም በዚሳቸው እንስ እውነቷን ነገሰ ጂጂ ነው የምሰማው። እዚህ calling them to cancel? told you guys, I told you early እንዴ እኔ እኮ ቀድሜ ተናግሬያለሁ። 30 ደቂቃ ሳይሞላ ካንስል ያደርገዋል ይችላል ብያለሁ። አሁን ያችን ጌም ነው የተጫወተው። አንዴ እኔ ነግሬያቸዋለሁ ቅድም ዞሮ ፍራው ልትቻን ቀድሜ ነው እኔ የማውቀውና ቀድሜ ነግሬያቸዋለሁ እንደዚህ እንደሚያደርግ። ይቅርታ አድርግልኝና አንዴ በጣም ይቅርታ። እኔ ባንክ ነው የምሰራው። ማንም ፕሮሰሲንግ ላይ ያለ ነገር ካንስል ማድረግ አትችልም፣ ማለፍ አለበት። ከዛ በኋላ ትችላለህ፣ ካንስል ታደርጋለህ። እንዴ ለምን ነው የማትችለው? እንዴ ባንክ ፕሮሰስ የሆነ ነገር አትችልም። ፕሮሰሲንግ ካለ አትችልም። እንዴ ካንስል ትችላለህ። አንተ እኮ ኦነር እኮ አንተ ነህ ከባንክ። እንዴ በስተት ነው ይሄን ነገር ካንስል አድርጉልኝ። አትችልም። ፕሮሰሲንግ ከፈለክ እኔ አሁን ባንክ ላይ ደውያው ማሰማት ይችላል። ባንክ ነው እኮ የምሰራው። እናት አለ እንዴ ለእናታም አትከራከር በእናትህ። እንደኛ ብዙ እናውቃለን። ፕሮሰስ አለው፣ ባንዴ አይሆንም፣ ግን ፕሮሰስ አለው። ባንኮች ጋር ደውለክ እንኳን አይደለም ይሄን ዜል ያረከውን ካንስል ታደርጋለህ። ላይክ ብቻ ቶሎ አፕላይ ማድረግ አለብህ። ትችላለህ። ፕሮሰስ አለ። ያ ሪቨርስ ሊደረግ ይችላል። ይቻላል እንዴ ዲስፕሊት መደረግ ይችላል። የሁለት ነገር በመጀመሪያ ይኸውላችሁ፣ አንደኛ $20,000 ባንዴ ከባንኩ አይወጣም።
ላይክ ሊሚት አለን። ሊሚታችን አሜሪካን ውስጥ $20,000 አይደለም። ሁለተኛ ነገር ፕሮሰሲንግ ካለ አንድ ነገር አይሆንም። ከዛ ፕሮሰስ ሲል ነው ኮንፈርም ሊያደርጉት ይችላሉ። ፔንዲንግ ነው ብለዋል እኮ ገና አልገባም። ፔንዲንግ ነው ቶፒኩ መቀየር ነው። እኔ እኮ እሱ አይደለም እኮ እሱ እንዳለው ነው አስገባለሁ $700,000 ነው። ይሄ የፌክ የባንክ አካውንት በቃ በዚህ ጉዳይ ላይ ፎከስ አድርገን ሊረሳ ነው ማለት ነው። ምንድነው የምታወሩት? የመጣው እኮ ትልቅ የወንጀል የምርመራ ሪፖርት እኮ ነው። አስገባ ከፈለገ አቃጥሎ ይሙቀው። በዚህ አካውንት ስንቶቹ ተዘርፈዋል፣ ስንቶቹ ተታለዋል። ስንት ነገር ነው የሚበቃን? ቆይ ለማመን ምንድነው ስንት ነገር ነው የሚበቃችሁ እናት? እኔ አይዶን ነው ምን እያወራችሁ እንደሆነ አልገባኝም። ብዙ አጀንዳችን እኮ እንትኑ አይደለም እኮ የመጣው አካውንት 7,000 መጠጣው እኔ ነኝ። አይ ወይ ልውጣላቸውና እናንተ ተጫወቱ። እስካሁን ስድብ እያጠጡኝ ነው። እዚህ አጀንዳ ያስቀይር ነው ኮመንቱን አይደለም እዚህ ላይ ያለው ምን ሊያደርግ ነው ይሉኛል። ልውጣና ይገላገሉ፣ ደስ ይበላቸው። ኦርቶዶክሶች ስለሆኑ አረ የሆነ በመድኃኒዓለም በእናትህ እዚህ ውስጥ ኦርቶዶክስ ሲሆን እስልምና በምን ይታወቃል? ኮመንት ያለውን ተዋቸው። እኔ አሱ አይደለም አጀንዳ ይኮን ምን ያደርግልኛል? እኔ ኮመንቱ ኦኬ አይምል እኔ ስለሆነ ነው ያንተ ቢሆን ጫርጋችሁ ሲደም በጣም ኮመንት ያላችሁ ሰዎች ኮመንት ያለንም ነገር አይሰራም። ማኛውና ቴምር እዚህ ጋር አላረለ ስኳሽ ብታረጉትስ ምን አለበት? እሱ አንድ ነገር ነው። እሱ ከኛም አንዳንድ ጥሩ ነገር ማድረግ ጥሩ ነው እንዴ። 3 ዓመት እኮ ነው የረገጠችኝ። እኔ ከሱ ጋር ለምን ስትፋጭ አትውልም? ምን አገባኝ? ነው መቼም ይቅር ማለለው ሰው ቢሆን ይሁን ይማኛው አትሳደብ አንተ ሌባ አጭበርባሪ፣ አትሳደብ ላወርዳት በመድኃኒዓለም አፍን አትክፈት አንተ ሌባ፣ የወንድ እበት ለማኝ እነዚህ ሲያከብሯቸው ያከብር። ልክ ነው የምነግረው። አንቺ አታሰድበኝ። እኔ ትናንትና ኦኬ ጋይስ ፕሊዝ እኔ ሰላም አውርዱን ቶሮንቶ በአንዴ በቃ ዝም ብሎ በእናታችሁ እንደዚህ አይነት አጀንዳ ትመጣለች እንዴ? ጉዳይ ከሱ ጋር ሁልጊዜ እኔን ነው እንዴ የምትለኝ? እቺ ለማኝ አቡ በእናታችሁ አቁሙ። ዮኒ ቶሮንቶ ትልቅ ሰው አይደለ? ኧረ እኔማ አልሰማም ከዚህ በኋላ በቃ ተውት። እሱ አሁን ማነው እየመጣው ሰደባለሁ እንዴ? ለምን ገደላ አትገቡ? እዚህ እንደ 5 ዓመት ጻ ልጅ እዚህ ትመናል ማለት አለብን? ዘላለም የሆነ አጀንዳ ይነሳል፣ እንደ ህፃናት እንጨቃጨቃለን። ኮመንት ላይ ስደቡኝ። ምን ይሆናል እኔ ብሰደብ? እኔ አንድም ቀን እዚህ ከገባሁበት ጊዜ ጀምሮ እኔ ኮመንት አንብቤ አላቅም፣ ለመቀለድ ካልሆነ በስተቀር። በፈለጋችሁ ስደቡኝ። አይ ዶንት ኬር። ስቴጅ ላይ ተቀምጣችሁ ኮመንት እያነበባችሁ የፈለጋችሁትን ስደቡኝ። በቃ እዚህ ውስጥ ያሉትን ሰዎች መሳደብ የምትፈልጉትን በሙሉ እኔን ስደቡኝ። በመድኃኒዓለም I'm sorry. I did not. I think I spoke too quickly. ይቅርታ. My bad. ስለዚህ የምትሉት ነገር የታዘባችሁት ነገር ከሌለ ኬዙን መዝጋት እንችላለን። ምን ይመስላችኋል? የሆነ ነገርማ ይሄ ነገር ላይክ አሁን ምን ኮኔክሽኑ ምናምን ነገር አሁን ወደ ብሔር መሄድ ያንን ራሱ ፋይት ማድረግ አለብን። እስና እሽና ቢ ይሄ አጀንዳ ሊሆን አይገባም። እኛ ብሔር አታክ እያደረግን አይደለም፣ እሱንም አታክ እያደረግን አይደለም። ኢኒስት ቢ ክሊር መደረግ አለበት። ይሄ ነው ችግር የሚያመጣ። ይሄ መደጋገም አለበት። የፐርሰናልም አታክ አይደለም። ከሱ ጋር እኔ ምንም ጥላቻ የለብኝም። አይ ዶንት ቲንክ ቴዲም ከዚህ በፊት ችግር ኖሮበትም አያውቅም። ወር ጉድ ነበር እስከዛሬ ምንም አይነት ችግር የለብን እና ቆይ ሰው እናንተ የሆነ ትንሽ መንገጫገጭ ሲፈጠርባችሁ በቃ ራሳችሁን ችላችሁ መከራከራችሁ ነው ማለት ነው። ከበደ አየለ እባላለሁ። እንደ ከበደ አየለ አናግረኝ አይባልም። በደህና ጊዜ ዞር ብለን ማናስበው ማህበረሰብ በችግር ጊዜ ምን እኔ እድሜ ልኬን እኮ ብሔሮች እንዳይነኩ እኮ ስከላከል የኖርኩ ልጅ ነኝ። እንዲህ ያሉትን እኮ ነው እየመከረን እኮ መመለስ ያለብን። የግልህ ችግር የግልህ ነው። ማህበረሰቡን ትለቃለህ። ጉዳይ ላይ አተኩር። ሌባ ከሆንክ ለራስህ ነው ሌብነት። ማህበረሰብ ሌባ ሁንልኝ አላለም።
ሀብታም ከሆንክ የግል የጥረት ውጤት ነው። ሀብታም ነህ ጎበዝ፣ ለወጣበት ማህበረሰብ ቦኖ ውሃ አስገባ፣ መንገድ አስገባ፣ ትምህርት ቤት ገንባ። ችግር አትንገራቸው። ችግርን በግል ፍታ። በተቻለ መጠን አንተ እያልኩን ወይም አንቺ እያልኩን ሳወያይ የነበሩ ይሄ የተጣባን እንቅፋንትን እኮ ነው፣ መርገምት እኮ ነው። በግል ስናናግራችሁ ወደ ቡድን ውስጥ አትግቡ። ስለዚህ ይሄን ውይይት የጀመርኩት እኔ ስንወያይ የነበረው እንደ ተምርና እንደ ፍራኦል ኢቲቻ ነው። ሁለታችሁም መሬት ላይ እግራችሁን ረግጣችሁ እንደ ተምርና እንደ ፍራኦል አውሩ። ሌላ ቦታ ላይ የምታወሩት ወሬ አይመለከተኝም። እኔ የሚመለከተኝ እኔ ቤት የምታደርጉት ውይይት ነው። እንደ ግለሰብ የታዘባችሁትን ተናገሩ። ኦኬ፣ ከዚህ በላይ ታዲያ ምን እናድርግ? ከዚህ በላይ የሰለጠነ ውይይት እንዴት እናድርግሽ? አንዳንዶቻችሁ ሃይማኖት ውስጥ ትገባላችሁ፣ አንዳንዶቻችሁ ብሔር ውስጥ ትገባላችሁ፣ አንዳንዶቻችሁ ሌላ ነገር ውስጥ ትገባላችሁ። እንዴት ነው ታዲያ የምንወያየው ጎበዝ? ስለዚህ ፕሊስ አሁንም ስናወራ ተዋቸው። እነሱን የታዘባችሁትን ነገሩንና ሉጣኒ ልሰነባበት። ግርማ ሞቶላ ምትለዋለ ወንድሜ። ኦኬ፣ ስልክ ገባበት። ቅድስት ምትየዋለ በጣም ከይቅርታ ጋር ፕሊስ። አሁን የገባሁት እንደገባሁ ማይክ መክፈት አይጠበቅብኝም ነበር። ፕሊስ ወንድሜ፣ ለፊራም ነግሬዋለሁ በውስጥ ለአንተም ቅድም ደውዬልህ ቢዚ ስለሆንክ በአጭር ነው ያወራን። ፕሊስ ቴዲ፣ ይሄ ነገር ከእስልምናም ሃይማኖት ከኦርቶዶክስም ሃይማኖት ከኛም ከወንጌላውያን አማኞች የቤተክርስቲያን ሽማግሌዎች ወይ ደግሞ አገልጋዮች ገብተውበት ይሄን ነገር አረጋጉት ፕሊስ። ዝም ብለን ማየት ቅድም አንድ ወንድም እየተናገረ ነበር። ለእኛ ለምንሰማ ኢትዮጵያውያንና ኤርትራውያን ህዝቡ በጣም በጭንቀት ላይ ነው ያለው። ይሄ ነገር ወደ አልሆነ አቅጣጫ እንዳይሄድ ፕሊዝ ቴዲ፣ ለፊራም ነግሬዋለሁኝ። እዚህ ያላችሁም ወንድሞችና እህቶች ፕሊዝ በክርስቶስ ለምናችኋለሁ፣ በእግዚአብሔር ስም ለምናችኋለሁ። ይሄ ነገር ይቁም። ብዙ ሰው በውስጥ በጣም ጨንቆታል። ወደ አልሆነ አቅጣጫ እንዳይሄድ ቴዲዬ ፕሊዝ። የሃይማኖት መሪዎች ይጉበት እዚህ ውስጥ። አሁን በፊራም በኩል ገስት ላይ ገብተው የሚሰጡት አስተያየት፣ በአንተም በኩል ገስት ላይ ገብተው የሚሰጡ አስተያየት አንተና ፊራጋ ወይ ደግሞ ይቅርታ እህታችን ጋርና ፊራጋ ያለውን ነገር ሊያበርደው አልቻለም፣ ሊያረግበው አልቻለም። አገርን የተጨነቀው ፕሊስ በክርስቶስ ለምናችኋለሁ ይሄ ነገር ይቁምና ኦኬ። ብዙ ጊዜ አንድ የሁለቴ ሽምግልና አድርጋችኋል። አያና ባለበት ጥሩ ነበር፣ ሰምተን ነበር፣ ሰላም ወረደ ብለን ነበር። አሁን ካስፈለገ የሃይማኖት መሪዎች ገብተውበት፣ ካህናት ገብተውበት፣ ሼኮች ገብተውበት፣ ፓስተሮች ገብተውበት ማለት መቆም ያለበት ነገር ይቁም። ለሀገራችን እንደገና ደግሞ ሌላ ነገር እንዳይሆን ወደ አልሆነ አቅጣጫ ይሄደ ፕሊስ። ይሄ ልል ነው የገባሁት። በጣም ይቅርታ። ገብታችሁ የምትናገሩ ሰዎች ነገሩን ሊያበርደው አይደለም የቻለው፣ ጭራሽ እያቀጣጠለው ነው እየሄደ ያለ። አንዱ አንዱን እየወለደ አንዱ አንዱን እየሳበ ልክ እንደ ሹራብ ክር ውሉ ራሱ ሊገኝ አልቻለም። እና ፕሊስ ሁላችሁም ዮኒም ቶሮንቶውም ቴዲዬ በዛ በኩል ፊራን ነግሬዋለሁ፣ ገብቼም እዛ ነግራቸዋለሁ። እኛ ጨነቀን በእውነት ወገኖቻችን ናችሁ፣ የምንወዳችሁ የምናከብራችሁ ሰዎች ናችሁ። ግን ጨነቀን። ካስፈለገ ወይ በሃይማኖት መሪዎች ፍቱት፣ ካልሆነ በህግ መሄድ ያለበት ነገር ካለ በህግ ሂዱ። ለምን ወደ አልሆነ አቅጣጫ ሄዶ ሰው ሁሉ ለምን እንትን ይላል? እና ፕሊስ ቴዲ ይሄ ለለ የገባሁት እግዚአብሔር ይስጥልን። ፕሊስ ቢቋረጥና በውስጥ መስመር እኛ ሰዎችን ወይ ብንፈልግ ካህናት፣ ፓስተሮች፣ ሼኮች ገብተውበት ከእስልምናም ከየትኛውም ሃይማኖት ያሉ ገብተውበት እንደ ሀገር ያልሆነ ችግር እንዳይከሰት እሰጋለሁ። እና ይሄ ለለ የገባሁት ቴዲ ፕሊስ። ኦኬ ቴንክ ዩ ከልብ አመሰግናለሁ። እኔ በበኩሌ ኃላፊነት የሚሰማኝ ሰው ነኝ። ኃላፊነት እንደሚሰማው ሰው ነው ሳዋይ የምታውቁኝ። በስህተት የሃይማኖትም የብሔር ስምም ተጠርቶ አይጠለጠልም። እኔ ቤት እናቱ የወለደችው ሰው ይናረግም። ሌላ ቦታ ላይ እንደዚህ ካያችሁ ያያችሁበት ቦታ ላይ ሄዳችሁ ብትመክሯቸው፣ ብትገስጿቸው። እኔ ይኸው እያገድኩ ያለሁት እነሱን ነው ተናደው ሲናገሩ። በስህተት እንደዚህ አይነት ነገር አላስተናግድም። አዋይን ብለዋል። መጨረሻው ጥግ ድረስ ይሄዳሉ። ከዛ በኋላ ፍርድ ለእናንተ አደርሳለሁ። እኔ ወደ ሌሎች ጉዳዮች ይሄዳሉ። እናንተ በበኩላችሁ ምን እየተወጣችሁ ነው? ኃላፊነታችሁንም እናንተም እየተወጣችሁ እንደዚህ አይነት ምልክቶች ያያችሁበት ቦታ ላይ ሄዳችሁ እዛ ነው ጫን ማለት ያለባችሁ። እኔ እዚህ እየደረግኩኝ ነው፣ እንደምታዩኝ እየደረግኩኝ ነው። እኔ በዚህ አውድ ኤርሚ በጣም አከብረው ሰው ነው፣ የእግዚአብሔር ሰው ነው። ስለ ሀሳቡ ከልብ አመሰግናለሁ። እኔ እንግዲህ በተቻለኝ መጠን ጥረት እያደረግኩ ነው ያለሁት ለማለት ያለው እንግዲህ ከ18 ዓመት በላይ የሆነውን ሰው በግል አስብ እያልኩኝ እየመከርኩ እንግዲህ እንደ ሕፃን ልጅ በጣም ያሳዝናል። ብቻውን ይመጣል እኛ ይለኛል።
ብቻዋን ትመጣለች፣ እኛ ትለኛለች። ስንት እንደሆኑ አላውቅም። እኔ ማያው አንድ ሰው ነው። ስታወሩ እኛ ነው የምትሉት እና ይሄ መስተካከል አለበት ለማለት ያለው። እሺ ቅድስታችን ምን ትያለሽ? ቴንኪው። እውነት ለመናገር ይሄ ጉዳይ በጣም ወዳልሆነ ነገር ውስጥ እየገባ ያለ ይመስላል እና ልክ ነው። ይሄ ኢትዮጵያ ውስጥ የተለመደ ነው። ሰዎች አጭበርብረው ገለው ብዙ ነገር ሲያደርጉ ቆይተው ልክ መጠየቅ ሲመጣ ይሄ ልክ አይደለህም ሲባል ብሔር ውስጥ ሃይማኖት ውስጥ መወሸቅ የተለመደ የትሬንድ ነው ኢትዮጵያ ውስጥ። ይሄንን እናውቃለን። ይሄን ደግሞ ህዝቡም ያውቃል። ሌቦች፣ ገዳዮች፣ ዘራፊዎች ህዝቡን ዘርፈው ገለው ሲጨርሱ ልክ የሆነች ነገር መነቃነቅ ሲጀምር ሮጠው ብሔራቸው ውስጥ እንደገቡ እናውቃለን። አሁንም የተጀመረው እሱ ነው። ይሄ ጉዳይ የግለሰቦች ጉዳይ ነው። ብሔር ውስጥ መግባት አይችልም። ብሔር ውስጥ ሊያስገቡ የፈለጉ ሰዎች ማዳፈን የፈለጉት እውነት ስላለ ነው። ሲጀመር እኮ ጥያቄው እኮ ይሄ አይደለም። በቃ የሁለቱ ጉዳይ መጣ። ቴምር ተጭበርብር ያለው አለች፣ አላጭበረበርኩም አለ፣ ማስረጃ አምጡ ተባለ። መጨረሻ ላይ ጥሎ ወጣ። በቃ አለቀ። ዋናውን ጉዳይ ትቶ ወደ ሌላ ነገሮች ሄዶ ነገሩን መዓት ሰዎች እንዲገቡበት አድርጎ ዛሬ ከሱ ጎንማ ካልቆምን እኛ ምን አይነት ኦሮሞዎች ነን ምናምን የሚሉ ሰዎችን አሰልፎ አጀንዳውን ማስኬድ ይሄ ትክክል አይደለም። ምክንያቱም በቃ ሌባ ሌባ ነው። ያጭበረበረ ሰው አጭበርብሯል፣ ከየትኛውም ብሔር ቢሆን። እሱ ከኦሮሞ ስለመጣ በቃ መጠየቅ የለበትም። ለምን አይጠየቅም? የኦሮሞ ህዝብ ሌባ አይደለም። በዚህ መሸሸግ አይቻልም። እዚህ ጋር እዛ ሄደው ማአት ነገር እያደረጉ ያሉ ሰዎች ፍላጎታቸው ሌላ ስለሆነ ነው። አንደኛ እስከዛሬ ድረስ በመጡበት መንገድ አጋለው ሰዎችን አቀያይሞ ማህበረሰብ ከማህበረሰብ አጋለው ኦልሬዲ ተነቅቶባቸው የሰው ደም እጃቸው ላይ ቁጭ ብሎ የሚጮህባቸው ሰዎች ናቸው እንደገና አጀንዳ ይዘው የመጡት። ይሄንን ማንም ኢትዮጵያ አይቀበላቸውም። እዚህ የተደረገ ያለው በማህበራዊ ሚዲያ በመጣ ማስታወቂያ አምኜ ሄጄ ተበልቻለሁ። ይሄ በፍርድ ቤት መፍታት አይቻልም፣ ይታወቃል። ህጋዊ መንገዱ ሁሉ ዝግ ነው። የሞራል ጉዳይ ነው ብላ ይዛ የመጣች እህታችን ናት። የሞራሉን ጉዳይ ማህበረሰብ እንደ ማህበረሰብ ነው ማየት ያለበት። ከዚህ በኋላ እኔ በተጭበረበርኩበት መንገድ ሌሎች ሰዎች መጭበርበር የለባቸውም። በተለይ ሴቶች በዚህ መከራ ውስጥ ያሳለፈችውን ነገር ይዛ ነው የመጣችው። የተለየ ነገር አልመጣም። ሀቅ ያለው ሰው ያን ሁሉ መንገድ ይዞን አይሄድም። ያን ሁሉ ውጣ ውረድ፣ ያን ሁሉ ማስረጃ መደበቅ፣ እንደገና ዛሬ ይሄን አውጥቻለሁ ማለት ወገቤን አመመኝ ምን አይሰራም። ሀቅ ያለ ሰው ትክክለኛውን ነገር ይዞ መጥቶ ምናልባትም እንኳን እሷ የተበደለች መስሏት ከሆነ ይሄንን ክሼ አቁም ያለው ብሎ ነገሩን ባጭር መዝጋት ይቻል ነበር። እኔ የሚገባኝ የብዙ ሰዎች መከራ እጃቸው ላይ ያሉ ሰዎች አያርፉም። በደንብ አይተናል። ከዛ ደግሞ በጣም አደገኛው ነገር ብዙ ማስረጃዎች እየመጡ ለመከላከል የሚሄዱ ሰዎች ርቀት በጣም እየገረመኝ ነው። እነዚህን ሰዎች ነው አምኖ ሰው ሲከተል የነበረው። እነዚህ ሰዎች የብዙ ሰዎችን ሀቅ በልተዋል ማለት ነው። አሁን ዛሬ ሚዲያ ላይ መጥተው በየትኛውም ወገን ሆነው ስድብ የጀመሩ፣ ማንቋሸሽ የጀመሩ፣ በተለይ ሴቶችን አቢዩዝ ማድረግ የጀመሩ፣ እችሊ ተበድያለሁ ብላ መታ እንደገና የሰዳቢ ሰራዊት የተሰራባት የመጣባት ለማሸማቀቅ ከዚህ አካባቢ ለማጥፋት እንዲህ አይነት ጥያቄ የጠየቁ ሰዎችን በሌሎች ሰዎች አታክ አድርጎ እውነትን የመደበቅ ስራ እየተሰራ መሆኑን በደንብ እያሳየን ነው ይሄ ማህበራዊ ሚዲያ። ስለዚህ ሰዎች የተጭበረበሩት ማህበራዊ ሚዲያ ላይ ነው። አጭበርባሪዎችን መጋለጥ ያለባቸው በመጡበት ፕላትፎርም ነው። ይሄንን ለመሸፈን መሄድ በፍጹም እንደ ማህበረሰብ አያዋጣንም። ማን ኦሮሞ ያድንህ፣ አማራ ያድንህ፣ ሌባ ሌባ ነው፣ የማንም ወገን አይደለም። እኔ ዛይነጅ ጅን ቤት እየሰማው ነበር። በጣም ነው የሚያሳፍረው። እኔ አንድ ነገር ብቻ ማለት እፈልጋለሁ። ፍላው እኔ መለስ ስር ነው ያደግኩት፣ እኔ እዛ ስርዓት ውስጥ ነው ያደግኩት አለ። እዛ ስርዓት ውስጥ ያደጉ የኦሮሞ ልጆች ምን እንዳደረጉ እናውቃለን። እስፔሻሊ ወለጋ ላይ ማዕድኑ የት እንዳለ ጠቋሚዎች ነበሩ። ዘራፊዎች አብረዋቸው ይዘርፉ ነበረ። የኢትዮጵያ እስር ቤቶች የኦሮሞ ልጆች መከማቻ እስኪሆን ድረስ ይሄንን በውስጥ ሲሰሩ የነበሩ ራሳቸው የኦሮሞ ልጆች ነበሩ። ዛሬ ኦሮሞ ነው ከልለው ብለ የመጣ ሁላ ትላንት ምን ሲያደርግ እንደነበረ ሄደህ ጠይቅ። ምን ማለት ነው?
እዛ ስርዓት ውስጥ የነበሩ ሰዎች አብረው ዘራፊዎች ነበሩ፣ ገዳይ አስገዳዮች፣ አሳዳጆች ነበሩ። ይሄንን መጠየቅ አቁመህ የሆነ ሰው ኦሮምኛ ስላወራ ተነስተህ መጥተህ አይ እንደዛ አይደረግልኝ ብሎ ማለት ያስተዛዝባል። እንዲህ አይነት ነገሮችንም አልፈናል። ብዙ የኦሮሞ ልጆች እስር ቤት ውስጥ ማቀው የት እንደወደቁ ሳይታወቅ ሞተዋል። በዛ ስርዓትማ ያንን እንትን ለማለት መሄድ በእውነት በጣም ነው የሚያሳፍረው። በቃ መጭበርበር ነው የተደረገው፣ መጭበርበር ነው። ሌሎቻችሁ እንዳትጭበረበሩ ነው። ቴምርማ በጀግንነት አለፈችው እኮ አለፈችው። ብዙ መከራ ከፍላ ህይወትን እስከ መቀየር ድረስ ደርሳ አለፈችው። ማናችንም ልናደርግ የማንችለውን ነገር ሰው በቃ እንዳትጭበረበሩ የሚል ነገር ነው ይዛ የመጣች። የተቀበለ ይቀበላል፣ ያልተቀበለ ደግሞ ይቀጥል። ነገ ሁሉም ሲቀምስ ይመጣል። ብሔርን ፖለቲካ ምናምን ወደዚህ ውስጥ ማምጣት ግን ዋናውን ነገር ዳይቨርት ለማድረግ የተሄደ ኢቨን ኢፍ ቻሌንጁ የመጣበት መንገድ እኮ ይሄ ነው። ይሄ ቻሌንጅ ወደ እናንተ መምጣት አያስፈልገውም ነበር። ወስጃለሁ አልወሰድኩም ትክክለኛው ማስረጃ አምጥቶ ማቆም እየተቻለ እንደገና ሌላ ነገር አምጥቶ ዋናውን ነገር ትቶ መሄድ ማለት ፍትህ ነው ልጅቷ ያጣቸው የሚታየ። ቴንክ ዩ ነገም ከነገ ወዲያም ቴዲ አወያይን እንደዚህ አይነት አጀንዳ አለን ብላችሁ ስትመጡ ምናደርገው የብሔር ካባችሁን ደጃ አውልቃችሁ ነው የምትገቡት። ካልተስማማ አትምጣ። የሰለጠነ ሀገር ላይ ተቀምጠ እዛ ምስኪን ህዝብ ላይ ደግሞ ማዕት አትንዛ። ከበደ በግልህ ነው ያጠፋው፣ በግል ትጠየቃለህ። ጥፋት ከሆነ ይቅርታ የምትጠይቀውም እንደ ግልህ ነው። እናንተም እንደዛ ነው ማለት ያለባችሁ። ተምር ካጠፋች፣ አየለች ካጠፋች በግሏ ይቅርታ ትጠይቃለች። ማህበረሰቡ መብራት የሌለው፣ ውሃ የሌለው፣ መንገድ የሌለው፣ ትምህርት ቤት የሌለው አንድ ቀን ዞር ብላችሁ ያላያችሁት ለነገር ሲሆን የምትጠቅሱት ይሄ እርግማን ነው እና ይሄ መታረም አለበት። ይሄ የኔ የማይናወጥ ስትሮንግ የሆነ የኔ በጣም ፋውንዳመንታል የኔ ፕሪንስፕል ይሄ ነው። በዚህ አውድ ነው የምናወራው። አሁን የተምርና የፍራኦል ጉዳይ ነው እዚህ ያደረሰን። ምን ታዘባችሁ? ዘጋው። እሺ ቆይ ከታች ነው ጋር ያላው ቴዲ ክሊር አድርገው። እሺ ዮኒ ክሊር አድርገው። እዚህ ጋር ለምን ሸጠላት አላልንም። ክሊር ይሁን። ብዙዎች ቅድም እዚህ ጋር ኢብሳን እንዲያቅም የፈለግኩት ምንድነው መሰለ፣ በስሜት ነው የመጣው። ክሊር አድርገው። እኛ ለምን ሸጠላት አላልንም እንጂ ሽያጭ ተካሂዷል። ፌር ይሁን አይሁን እስናናር ቢዝነስ ግን በገዛ እጁ ነው። ከዚህ በታች ከሸጥኩኝ ይሄን ያህል ሰጣታለሁ አለ። ኦኬ ዊ ጎ ዊዝ ዳት። አንተ ኦኬ ማስረጃውን አምጣ አለ አልከው። በዛ ነው የተጀመረው ነው አይደለም? ኦኬ እሱ ክሊር እንዲሆን ነው። ከዛ በኋላ የተፈጠረው እንደምታዩት ነው። ቴንክ ዩ ቬሪ ማች ኢትስ ቬሪ ሌት ሂር። እንቅልፌ መጥቷል። መልካም የመጨረሻ በጣም ከመውጣት በፊት ቴዲ አንድ ነገር ልበላችሁ። ዮኒ ቶሮንቶ እና ለቴዲ ማለት ነው። ቴዲ እናንተ ያው የጀመራችሁትን ነገር አታቁሙ። አሪፍ ነው። ህዝቡ በዚህ አጋጣሚ ያው ማን ሌባ እንዳልሆነ ማወቅ ይችላልና በሲዳምኛ አንድ አባባል አለ ብዬ ልውረድ። ጋምኢክኔ ምንድን ነበረ? ቆይ ጋምኢክኔ ወሽችህን ዲያግሮን የሚል የሆነ አንድ አባባል አለ። ቆይ ጋምኢክኔ ወሽችህን ዲያግሮን የሚል አባባል አለ። ሲዳምኛ የምችሉ ሰዎች ከስር ጻፉልኝ። ያሸተተ ውሻ ካልነከሰ አይተውም ነው መሰለኝ። አይ ቲንክ ትርጉሙ ቀጥታና እና መልካም ቀን ይሁንላችሁ። ይሄ ነገር ለህዝብ በትክክል ፊት ለፊት ማምጣት አለበት። ሁላችሁም ሪስፔክት። መልካም ቀን። እሺ መሐመድ አንተ ነህ የመጨረሻ እሱን እንስማና እኔ ነኝ። ሰላም ብያለሁ ሁላችሁንም። እሺ መሐመድ አለው እርቅ ወረደ ተብሎ በማግስቱ በዚህ መልኩ መፈጠሩ ቢያስገርም እኔ ሁለት ነገሮችን ማለት ፈልጋለሁ። የመጀመሪያ ጉዳይ ቴዲ አንተ ያመንክበትን ነገር እስከ መጨረሻው መሄዱን ማቆም የለብህም ብዬ አምናለሁ። ኦልሬዲ ሶሉሽን ለማምጣት አያና በመካከል ገብቶ በመካከላቸው ያለውን ነገር ለመፍታት ሞክሯል። ያን ነገር ነበርኩኝ እኔ ከስር እያዳመጥኩ ነበር የዛን ቀን የነበረውን ሁኔታ ማለት ነው። አሁን ሌላ ፍራውድ ነው አሁን የተፈጠረው፣ ሌላ ማጭበርበር ማለት ነው። ከሁሉም በላይ ግን በጣም እያሳዘነኝ ያለው እኔ ቴምርን I don't like her basically ፖለቲካሊ በምንም አንስማማም። ነገር ግን ያንን እርቅ ካወራችሁ በኋላ ቴምር ስትረገጥ ነበር።
ሴትነት ክብሯ ወርዶ ስትሰደብ ነበር። ያን ሲሰደብ የነበረው ደግሞ ዮኒ ማኛ ነበር። አወሸክት ገብቶሃል? ምንድነው የሱ ቼን ከፊራኦል ጋር የዮኒ ማኛ ነው። አይ ቴዲ እሱን በቤታችሁ ትተነትናላችሁ። አሁን ለምን መሰላችሁ አጀንዳዎች እንዳይሰፉ ሰው ዛሬ ኮመንት ላይ የሚጻፈውን እያየ የሚባንንበት ጊዜ ላይ ነው ያለነው። እሱን ትዝብቱም እኮ ከዛ ጋር ስለሆነ እኮ ነው። ትዝብቱም ከዛ ጋር ለምንድነው ለሂስ ገና ብቁ አይደሉም ብዙ ሰዎች እና ትራንስፈር ያደረገችበት ገንዘቡን ይሄ ሁለቱንም የሚያስጠይቃቸው ይመስለኛል። ከዛ ጋር ተያይዞ ወደ እናንተ መጥቷል። በአገር ባህል በኩል ችግሩ ተፈቶ በዳይም ተበዳይም የሚካካሱበትን ነገር ለመፍጠር ነበር የሄዳችሁት። በዛ መንገድ እልክ ውስጥ ተገባባችሁ። የ100 ሚሊዮን ብር ቻሌንጅ ተነሳ። እናንተ የሆነ አማውንት ኦፍ ብር ካስገባችሁ ይሄን አስገባለሁ ብሎ አለ። እንደን በዛ መካከል አሁንም ሌላ እርቅ ሰነድ ተጀመረ በአንተና በሱ በዮናስ ቶሮንቶ መካከል ማለት ነው። ይሄ ያለውን ሰጣ ገባው እንተውና ማለት ነው። እንደን ያለ መፍታት ዮኒ ማኛ ቤት ተቀምጣችሁ ኦኬ ችግሮች ተፈቱ ብለን ነበር። አሁን ድጋሜ ሌላ ነገር የተፈጠረው አሁን ራሱ አሁን እንኳን በነበረው ውይይት ውስጥ ብዙ አይነት ሜሶችን አይተናል። ከፊሎች ነገሩን ለማጣፋት የሚሄዱ አሉ። ከፊሎች አዚፍ ፊራኦል ማለት የኦሮሞ ህዝብን የሚወክል አይደለም፣ ተምር የአማራ ህዝብን የምትወክል አይደለም። እዚህ ቦታ ላይ ዘሮቻቸውን ይዘው አልመጡም። እንደዚህ ሊፈጠር ይችላል የሚሉ ሰዎች they are cowards ናቸው። they are trying to create something ሀይል ሊያደርጉት የፈለጉት ነገር አለ። ስለዚህ don't listen them. they are not the one እንደዚህ አይነት ነገሮችን የሚያገናኙት። በሁለቱ መካከል ላይ የተፈጠረው ጉዳይ ግን በነገራችን ላይ አዲስ እንትን ራሱ ተፈጥሯል አሜሪካ ውስጥ አዲስ በነገራችን ብዙ ነገር ሊያስሄድ ይችላል። የሄዱበት ያለው ጉዳይ ማለት ሁለቱንም የሚያስጠይቅ to the extent ዲፖርት ሁሉ ያስደርጋቸዋል። ነገሩን መቋጨት ያጡዙትና እንዴት እንደሚመጨረሻ መቀየር ባሉበት መንገድ መቀየር ነው እንጂ ፍራውድ ራሱ አንዱ ፍራውድ አሜሪካን ምድር ውስጥ ገንዘብ ማጭበርበር ሲቲዝንሽፕ ቢኖር ራሱ ያስወርዳል። ከዛ ባሻገር ፊራኦል ሞጣ ቤት ገብቶ ስለምታፈቅረኝ ነው ምናምን እያለ ከዛ ካስታረቃቸው በኋላ እናንተ ከተለያያችሁ በኋላ ሲያደርግ ነበር። ለምንድን ነው የሴቱ ልጆችን ክብር በዚህ ልክ የሚያወርዱት? ኦኬ አንተ ጋር መጣች እንበል የሆነ ነገር ልገዛ፣ ከዛ በኋላ ስታስረክባት ሀጋረገች ዛት ምን ላብዲው በዚህ ልክ ነው ትከሻው ላይ ነው ያለው ስሜቱ። እንደዚህ አይነት የወረዱ ሰዎች የማህበረሰብን ስብዕና የሚጎዳ ነገር ነው እያደረጉ ያሉት። so he is not representative of the Oromo people. ከኦሮሞ ጋር የምታገናኙ ደንቆሮች ካላችሁ ይሉና የመጣችሁበትን ቦታ ፈልጉ። ከአማራም ከህዝብ ጋር የሚገናኝ ነገር አለ። በሁለቱ መካከል ያለው ጉዳይ ግን አሁን አገር ቤት ሁሉ ገብቷል። መቄዶንያ የሚባለው ድርጅት ትልቅ ድርጅት ነው። ብዙ ሰዎችን የዓለምነት ልዩነት የሚያስተናግድ ባለቤቱ እዚህ ሀገር የሞቀ ህይወቱን ትቶ የሄደ ሰው ነው። የእሱ ስም በዚህ አይነት በተጨማለቀ እንትን ውስጥ መነሳት አለበት ብዬ አላምንም። ፈርዘር መኬድ አለበት፣ መስተካከል ያለበት ነገር መስተካከል አለበት። ከዚህ በኋላ ግን እንዳናምን የሚያደርጉ ብዙ ነገሮች አሉ። ኢቨን በዚህ ቲም ውስጥ ራሱ የራስህ ስምህን አጥራት ሄዱ። እኔ አንተን ስምህን አጥራ በምናውቅህ ቦታ ቆመህ እንድናገኝ ስለምንፈልግ ነው። ከዛ ውጭ ያሉ ሰዎች ግን እየራሳቸው የሚሄዱበት ነገር ይኖራል ብዬ ነው የማስበው። የመጨረሻው ከእምነት ጋር ለመገናኘት የሞከረው ነገር ምን አገባው የሃይማኖት መሪ እዚህ ቦታ ውስጥ በቄስ በሼክ በፓስተር የሚባል ነገር የለም። this is individual problem ነው። እናንተን የያዛችሁት በዛው መልኩ መፍታት ባለበት መልኩ ሄድ ለማለት ነው። አመሰግናለሁ። ቴንክ ዩ። እኔ ነገራቸዋለሁ። እኔ አንድ እርምጃ ያለ ዓላማ ማልራመድ ልጅ ነኝ። አንድ እርምጃ ከህፃን እያለሁ እንኳን ያለ ዓላማ አልራመድም። ዝም ብዬ ፋይል በፎልደር አስቀምጣለሁ። ዝም ብዬ እኔ ለክፉ ቀን ብዬ ማለት ነው። ስለዚህ ዝም ብዬ እንትን አይደለም። ደሞር ስትነኩኝ ደሞር ይብስብኛል። ስለዚህ እኔ ደግሞ ዝም ብዬ ሰው እንደዚህ ወይ ለመዘርጠጥ ለማዋረድ ምናምን አይደለም። ከአጀንዳው ጋር ብቻ አጀንዳው ትራክ የመሸጥ የመለወጥ ነው። መጨረሻ ላይ ቻሌንጅ መጣ። ከቻሌንጁ ጋር ተያይዞ የባንክ አካውንት ነበር። አረንጓዴውን ተጫን አላችሁኝ። ተጫነው አላችሁኝ። ከዛ ብበላ ደግሞ ተበላ ግግም አልበላም አልጭንም። ቀድመ ተጫን አልኩኝ።
አረንጓዴውን ተጫንና አትጫን ምን ብሔር ያስፈልጓል? ምን ሃይማኖት ያስፈልጓል? በግል ነው የምትችለው፣ በግሌ ነው አልጭንም የምለው። ይህ አካውንት ሲመረመር ብዙ ወገኖቻችን እነዚህ ወገኖቻችን አማራም ሊሆኑ ይችላሉ፣ ኦሮሞ ልትሆን ትችላለች፣ ትግራዋይ ሊሆን ይችላል፣ ስልጤ ሊሆን ይችላል። ያልተጭበረበረ የለም። ሌባ ሲያጭበረብር ብሔር አይቆጥርም። እያነቡ ያሉ ኦሮሞ ወገኖቻችን አሉ፣ እያነቡ ያሉ አማራዎች አሉ፣ ስልጤዎች አሉ፣ ድምፅ ያጡ ብዙ ወገኖቻችን አሉ። ኢንድ ሪዘልቱ ምንድነው? ምን ተማራችሁ ነው? ውይይቶች እዚህ ሶሻል ሚዲያ ላይ ሲመጡ ይሄ ዝም ብሎ በጊዜያዊ ጭፈራ ወይ ዝም ብሎ ቅንጥብጣቢ እየተወረወረ ሴቶች ይሰደባሉ፣ ይዋረዳሉ፣ ሀቅ ያላቸው ሰዎች ይጠፋሉ። እንደዛ ነው የሚሆነው። እኔ እንደዛ አይደለም ያደረኩልህ። ግራ ቀኙን ሰማሁኝ። እግዚአብሔር ያክብራቸው፣ ማከብራቸው ሰዎች ለህሊናቸው ግራ ቀኙን ሰሙ። ቴሌግራም ላይ ያሉ ሰዎች ጥያቄ አዋጡ። የሁላችሁንም ጥያቄ አዋጭ ሰብስቤ ጠየኳቸው። የመሰለንን በሽምግልና መጀመሪያ ዙር ላይ ጠየቅን፣ አልሆነም። የመጀመሪያው ዙር ላይ ራሱ ነው የለጠጠው ፍራኦል። እንደውም ካልኩት ዋጋ ለበቃ ሙቀት ሲሰማው እንደውም ካልኩት ዋጋ 0.5 ሳንቲ ቀንሶ ከሆነ የገዛሁት $50,000 በአካውንቱ አስገባሉ አለ። ሙቀት መጥፎ ነው። እኔም በሙቀት ተነሳስቼ አረንጓዴውን ተጨኘ ቢሆን ኖሮ ዛሬ እናንተ ሰዎች ያኔ ትላንት ተጫን ስሉኝ የነበራችሁ ሰዎች እንዴት ሄዲ ሰገጤና እንደ ምን ሆነ ነው ጀስ ጎግል ላይ ሰርች አታረግም እንዴ $700,000 ባንዴ? አሁን ምን እያለ ነበር? it will take like 4-5 days ነው ያለው አይደል? የኔ ገንዘብ ሊወጣ ነው ያለው። በአንድ ጊዜ ግን ትላንት ሲነግረኝ የነበረው ነው $700,000 ላጥ አድርጌ ይሄዳል ምናምን። ዋየር ነው ኤሌክትሪክ ነው። እናንተ ማሜን የጌታ ሰው ይሆናል ብላችኋል። ፖይንቱ ምንድነው? እዚህ ሶሻል ሚዲያ ላይ የበግ ልምድ ለብሰው ከሚመጡ ተኩላዎች መጠንቀቅ አለባቸው። አሜን ነው ወይ? ሌባ ብሔር የለውም፣ ሌባ ሃይማኖት የለውም። ተጭበረበርኩኝ ያሉ፣ ደማሁኝ ያሉ፣ ቆሰልንኩኝ ያሉ ሰዎች ሲመጡላችሁም ደግሞ ብሔራቸውን ሃይማኖታቸውን ትታችሁ ሀሳባቸውን እንሰማለን። አዋተን ከቻለን ፍርድ እንሰጣለን። በጭፈራ ብዛት በጩኸት ብዛት ሀቅ መድበስበስ የለበትም። እኔ እዚህ አድርሻችኋለሁ። ቀጣዩ ቤት ስራ የእናንተ ነው። ክብራትና ክብራን፣ በግል ከተነካሁኝ መመርጠውን ዱላ እኔ ነኝ ማቀው። በግል ከተነካሁኝ እንደ ማንኪያ ብሔር አልመጣም። እንደ ቴዲ ነው መጣው። እንደ ቴዲ ነው ማናገር። አትልፉ። ብቻዬን በቂ ነኝ። ያን ነው ማድረገው። በግል ከተነካሁኝ ከእንትን ጋር ማነካካ፣ ከሃይማኖት ጋር ማነካካ ምንም ነገር የለም። እኔ በግል አናገራለሁ። ይሄን ነው ማድረገው። ሁላችሁንም ከልብ አመሰግናለሁ። ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ። ነገ ከነገ ወዲያ በተለያዩ ፕሮግራሞች እስክንገናኝ እናንተን አሁን ባሰናበታችሁ ምን ይመስላችኋል? መልካም ቴዲ፣ ግን አንድ ነገር ልበልና በጣም ስለደከመኝ እኔ በተኛ ምን ይመስላችኋል? ሰላም ደረሽ። እግዚአብሔር ያክብርልኝ። ቴንክ ዩ ላውጋው፣ ቅድስትዬ፣ መሀሪ ሁላችሁ። እሺ አድማጭ ተመልካቾቼ እናንተ ከምትሉት ነገር ኮመንት ላንብብ። ቴሌግራም ላይ ጥያቄ ጠይቄያችኋለሁ። የእናንተን ስማችሁን እየጠራሁኝ ኮመንታችሁን አነባለሁ። ቴዲ ሐዋሳ የቴሌግራም ቻናሌ ነው። በተቻለ መጠን ግራ ቀኙን አይቼ ሚዛናዊ የሆነ ውይይት ለማድረግ ሙከራ አድርጋለሁ። ይሄ የተጣመመን ትውልድ የማቃናት ኃላፊነት በእኔ ላይ የተጫነ ይመስላል። እስካለን ድረስ እንደዛ ነው የምንቀጥለው። እስካለን ድረስ ህፃናት ማደግ አለባቸው፣ ወጣቶች ማደግ አለባቸው። ማህበረሰቡ ቶክሲክ ከሆኑ ነገሮች መውጣት አለበት ብዬ አስባለሁ። በተለይ ደግሞ ትንሽ ሰው የሚሰማችሁ ሰዎች፣ ተጽዕኖ እንፈጥራለን የምትሉ ሰዎች ለሀቅ መቆምን መልመድ አለባቸው። አንድ የታዘብኩት ነገር ባይበላስ ቢቀር ሀቅ ካለ ሀቅ ይሄን ውይይት ጀምረን እስክንጨርስ ድረስ በስህተት ከኔ ቤት ሲወጡ ነው ብሔር የሚማዘዙት የሚጠዛጠዙት እንጂ እኔ ቤት እንደዚህ አይነት ነገር የለም። ከየትም ልትወጣ ይችላል። እኔ ቤት ተሳስተ የብሔር ስም የጠራ ሰዓት አንደርድሬ አባርሃለሁ። የኔ ባህሪ ይሄ ነው ማይ ፍሬንድ። እሺ የመጀመሪያ ጥያቄ ምን ታዘባችሁ ብዬ ነበረ። እስኬ ምንድን ያለችው? ፍራኦል ኢዝ ላየር። አረ ቴዲ የአካውንቱ ባለቤት የሚኪያስ ፊት አውራሪ ወንድም ነው፣ ኤርሚያስ ደቻሳ ይባላል የሚል ኮመንት አይቻለሁ። እስቲ እየሰማን ነው። ገደል ግባ አንተ ሰውዬ፣ ምንድን ነው ይሄን ጉዳይ አትቋጨውም እንዴ ተብያለሁ። ኦኬ ኢንሳ በዚህ ጉዳይ ላይ ኢንሳ ቢገባ፣ በነገራችን ላይ የመንግስት ሰዎች በዚህ ጉዳይ ላይ ጣልቃ ገብታችሁ ይህን ጉዳይ መመርመር አለባችሁ። የመንግስት ሰዎች፣ የህግ ሰዎች ኢንሳ ቢገባና ይህን ጉዳይ ቢያዩ ይሻላል ብለውኛል። ቶሎሳ ኢንሳ ይግባበት ቴዲ። ኢንሳ ማለት የመረጃና ደህንነት ሰዎች ናቸው። ሶሊ
ፋሚሊ ቴዲ እየሰደበ ነው። ኦኬ መዓዛ ለምን አስገብታችሁ ጉዱ አይታይም? ዞሮ ዞሮ ለመቄዶንያ ነው የሚሰጠው። እኔ ብያለሁ። እናንተ ሐቀኛ ነው የምትሉትን ሰው ምረጡልኝ። እኔም ማምነው ገንዘቤን ትራንስፈር አድርጋለሁ። የእሱ $700,000 መግባቱን አረጋግጣለሁ። ቢኒያም መቄዶንያ ጋር አይ ቲንክ ይሰማል አይደል ድምጼ? አዎ ቴዲ $700,000 ገብቷል፣ 100 ሚሊዮን ብር ኢትዮጵያ ሲሉኝ የኔን ብር እናንተ ታስገባላችሁ። ከዛ ውጪ ቢታረቅጥም አታስረግጡኝም። እኔ አጭበርባሪና ተጭበርባሪ ልዳኝ ብዬ በዋነት የተቀመጠ ሰው የራሴው ልጭበርበር? አረግፍ ነው፣ አረግፍ ነው። አንዳንዱ ይመጣል፣ አረ ቴዲ እኮ ብትልከው እኮ እኛ ምናምን እንዴ ብሎናል። ኖ ቤትም ዓለም ላይ አጭበርባሪዎችን ወይም ተጭበርባሪ ልዳኝ ብሎ ተቀምጦ የተጭበረበረ ዳኛ አይቻለቅም ከኔ ውጭ። ሶያን አልደግሞም። እኔ ሰገጤ ያሉ ማይ ፍሬንድ። እሺ አሁን $20,000 ለመቄዶንያ በህዝብ ፊት እያስገባ ኔትወርክ እምቢ እያለው ነው። እምቢ ያለው ኔትወርክ 20,000 እንዴት ተንደርድሮ እንዴ? $680,000 ማን የቀነሰለት? አይተውት ኢትወዝ $700,000 አይደል? እናንተ ቀንሳችሁ ነው። $700,000 እንዴት $20,000 መጣ? እንዴት ነው የመጣው? እናንተ ናችሁ ያስቀነሳችሁት። እናንተ ትሆናላችሁ ከኔ። ኦኬ ቶሎሳ የኢትዮጵያ ህዝብ ይፍረድ። ላይ ቴዲ ከቅድም ጀምሮ አላስገባም እያልኩኝ አላከልኝም እያለ ነው። ቢ ቴዲ ይችላል፣ ልባችን ወረደ። ፋፊ አእምሮ እንደሚሰራ ሰው ሲታሰብ ከባድ ነው። በዚህ ልክ እያጭበረበሩ መኖር ራስን አለማወቅ ነው። ስዩም ጥሩም ሆነ መጥፎ በጭንቅላት እንደ በለጣችሁ ታዝበናል። መነን ኦኬ። ከዛ ቴዲ ምን ታዘባችሁ ነው እኮ ያለው። አንዳንዱ የቤቱን ችግር እንትን ይላል። ብሩክ ቡሼ ቴዲ አሁን $20,000 አስገብቻለሁ እያለ መረጃ ማሳየት አለበት ፕሊስ። ዘመን ቴዲ ተስፋዬ አረርጌ ወይም ተስፋዬ ቅልቦችን ጥራቸው፣ አካውንቱ ፎቶ ይወጣል። በነገራችን ላይ ከተነካው ብዙ ጉድ ይወጣል። ማይ ፍሬንድ ከቴዲ ጋር እንዳትቀልድ። ወይኔ 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 ከኔ ጋር እንዳትቀልድ፣ ከኔ ጋር እንዳትቀልድ። ኧረ በስመ አብ የከተማ ሁሉ የታለልኝ ሰው ነኝ። ተው ጠይቅ ሰው፣ ኧረ ጠይቅ። እኛ ለዝም ብለን ለባሉ ድምቀት ፋራ ስንኖር ትክክለኛ ፋራ እንዳንመስል። ተው 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 ተው። ወይኔ ወይኔ ወይኔ። እሺ የቡ ፍትህ ለመቄዶንያ ፍራዋል እና ኦኬ። ይሄ ትንሽ እንትን ነው፣ ስድብ ነው ልዝለው። ጄሪ ኦኬ። ይሄ እንትን ነው ዮኒ ፍራዋል። እነዚህ ስድቦች ምናምን ናቸው። ስድብ አትጻፉ፣ ሀሳባችሁን ብቻ አስቀምጡ፣ ሀሳባችሁን ብቻ አስቀምጡ። የታዘባችሁትን ሜሪ ኢቫ መሲ ብሪጅስቶን ሰታን አስገብተናል ሲሉ ነበር ከታች። እነሱ መረጃ አምጥተው ያሳዩ። መሲ ብሪጅስቶን ይሄን አካውንት ሰተሽ ብዙዎች አስገብተዋል። መሲያችን ለዚህ ነው ሰሞኑን ስትቅለበለበ የነበረው። መሲ በጣም ወዳት ልጅ ናት፣ ግን አላስፈላጊ የሆኑ መቅለብለቦችን አይተናል። መሲ ብሪጅስቶን ላይ እሳት በሌለበት ጭስ አይታይም። አንድ ኮመንት ላይ መሲ አይቼሻለሁ፣ አሸበርናቸው እኮ ብለሻል። ስንት ናችሁ? ጉዳዩ የፍራውን ነው። አንቺ ምን ቤት ነሽ? መስዬ መመለስ አለብሽ። መሲ አይ ቲንክ መሲ በጣም ጨዋ ሴት ናት። ድንግጥ ምትል ይመስለኛል። ብዙ ቀለም አታብዢ መስዬ። ተክለ ሃይማኖትን ግብር የበላ ያስለፈልፈዋል። እኔ መስተር ንጉሴ ወልዴ እኔ ሁሉ ምልክበት አካውንት ነው ብሎ ነው እኮ አካውንቱን የተናገረው። አትርሱ እንጂ ያ እኔ ሁሉ ምልክበት ነው ብሎ ነው። መስዬ በእናትህ መስዬ በጣም ቴንክ ዩ መስዬ። የእስራኤል ወዳጄ እዚህ ቲክቶክ ላይ ስመጣ በብቸኝነት ሁሉ ጊዜ ታጫውተኝ የነበረች መናፈሻ ውስጥ እያለሁ ታወራኝ የነበረች የመጀመሪያ የቲክቶክ ፍሬንድ ናት። በነገራችን ላይ መሲ እኔ እንደ ቤተሰቤ እንደ ዘመዴ ማለት ልጅ ናት። ቀላል ሰው እንዳትመስላችሁ እሺ። አንቺ ወረት ከዛ መተሽ እኔ ያለሁበት አካባቢ አውስትራሊያ፣ ሲድኒ፣ ቶሮንቶ፣ ካናዳ ብትመጪ በጣም በፀጉር ስራ ትቆጣጠሪያለሽ። ኤኬ ቴዲ ይሄን ጉዳይ እልባት እስኪያገኝ እንዳታቆም ቁጥር 1 ምርጫችን መች ኤላ ቴዲ ኪፕ ዱዊንግ ብሮ ኦኬ ሂዝ ስካመር ነው ኦኬ ተውት ለዘላቂ ሰላም። እነዚህን ይመስላሉ።
እንግዲህ እንዳያችሁት ለሱ እንኳን የሱን ሐሳብ የሚያንጸባርቁ ሰዎችን ለመስማት ሙከራ አድርጌያለሁ። እሱ ግን ሰውን በአጸያፊ ሁኔታ ያሰድባል። ይሄ ትክክል አይደለም። ስትሄዱ ቴዲ መች መጠየቅ ያለባችሁ ቴዲ ቤት እኮ ብሔር አልተጠራም፣ ሃይማኖት አልተጠራም። ከየት አመጣችሁ ነው የምታወሩት? በኢማጂኔሽን ትፈልጋላችሁ። አይሆንም። እኔ አላስጠራችሁ ለምንድን ነው? ስለማቃችሁ ነው። ሁላችሁንም ብሔር ብሔረሰብ ውስጥ ያላችሁ ፖለቲከኞች የእጄን መዳፍ ያህል ነው ማቃችሁ። ለዛ ነው ማስጨንቃችሁ። ራስህን ችለህ ትመጣለህ፣ ትወያያለህ፣ ትሄዳለህ። የሆነ ግሩፕ ውስጥ ከገባማ ለመዳኘት አስቸጋሪ ነው የሚሆነው። ከዛ ምን ይሆናል? እነሱ ቨርሰስ እኛ ይሆናል ክርክሩ። አይሆንም። ታዲያ እኔ ምኑን በእናትህ ኧረ ተው። ይሄን ይመስላል። ስለነበረን ቆይታ ከልብ ነው ማመሰግነው። በተደጋጋሚ እንዳልኩት የቻሌንጁን ጉዳይ በተመለከተ መጨረሻችን ልበልና ወጣለሁ። የቻሌንጁን ጉዳይ በተመለከተ ቴዲ ሐዋሳ የፈለጋችሁት ሰው ጋር ገንዘቡን ያስገባል። ሰውየው ገንዘቡን የሚያስገባው ፍራኦል ኢቲቻ፣ ዩኒ ቶሮንቶም እንደዛ ያደርጋል። ፍራኦል ኢቲቻ $700,000 መቄዶንያ ልኮ መግባቱን ስናረጋግጥ አዎ ገብቷል ሲለኝ ቢኒያም አዎ ገብቷል ሲለኝ ኖት ብርሃኑ የሚባለው ኖት የጓደኛው የሰፈር ልጅ ነው። እናንተ ተጠንቀቁ፣ በጣም ተጠንቀቁ። ሶሻል ሚዲያ ላይ እጅግ በጣም ተጠንቀቁ። አንድ ጉርሻ ካገሮሻቸው አገር የሚሸጡ ሰዎች ያሉበት ነው። አይደለም የሴቶችን ሀቅ ኮፍያ ከወረወራቸው they don't care። ዝም ብለው 10 አበባ አከታተለ ከላክ በቀቀሉ ብሎ ሲሳደቡ የሚሉ ሰዎች ያሉበት ነው። መርህ የሚባል የሌላቸው ናቸው አብዛኞቹ። ሁሉንም እያልኩኝ አይደለም። እናንተ የራሳችሁን ግንዛቤ ወስዱ። በተቻለ መጠን እዚያ ድርሻቸዋለሁ። ከዚህ በኋላ ስለሚኖረን ቆይታ እያየን እንጨምራለን። ይህን ኬዝ የዘጋሁት ይመስለኛል። በኔና በፍራኦል መካከል ያሉ ነገሮች ካሉ ወደፊት የምናየው ይሆናል። ነገ ከነገ ወዲያ በፖለቲካዊ ጉዳዮች እንገናኛለን። ሚስት ያላችሁ ከሚስታችሁ ጋር ተኛላችሁ። ባል ያለሽ ባልሽን በጣም በፍቅር ትይዣለሽ። ያላገባችሁ ደግሞ ሚስቶቻችሁ እንዲለቀቁላችሁ ጸልዩ። ያገባም ያላገባም አንድ ነገር ታደርጋለህ። ከዚህ ከወጣ በኋላ ከቴዲ አናት በጌታ ፍቅር ትወርዳለህ። እኔ በሌለውበት ስሜ ሲጠራ ካያችሁ በኮመንት ቴዲ ምን ያርጋችሁ። ይሄ ነው መሪ ቃላችን። ሁላችሁንም አመሰግናለሁ። እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ።